ዙሪያ ያለ ሰው ምን አይነት እንደሆነ እህቷ ምን አይነት አውሬ እንደሆነች ነግሬያት 130,000 ብር ብላ የእህቷን ድንግልና የሸጠች የሰይጣን ቁራጭ እርኩስ ነች። በመጀመሪያ ሆነ ለመናገር እኔ እነሱ ቤት ስገባ የእነሱ ቤት ነው ብዬ አላሰብኩም ነበር። የፈራሁት ነገር መጣ ማለት ምንድን አልገባኝም። ለየነገርኩ አለ በህይወት አለ አይደል? ያ አላበድኩም ነበር ለመናገር መጀመሪያ በጣም ነው ሾክ ያደረኩት። አላበድኩም ነገራችሁ ነበር። ለሷ እንድታቀም አልፈልግም ነበር። ለዛ ነበር እየተደበኩ እየመጣው ማገኛትና የሚሉ ነበር። እናትና አባቷ መሞት ተሰቃይታለች። ከዛ በኋላ ደግሞ አንተን አጣሽ። ገባህ አይደለ? ምን እንደምል አላውቅም። ኢቭን አሁን መስዋዕትነት እየከፈልኩ ያለሁት ለሷ ነው። ልታመን ቀልድ ነው አንተ። ይሄ ሰውዬ ቦታ አልተባለም እንዴ? ምን ነፈስ ነው ያገኘው? ሰው ልጁ ከሌባ ጋር ሊያውም ከአጭበርባሪ ወንበዴ ጋር ብዙ ወንጀሎች ላይ ከተሳተፈ ሰው ጋር የፍቅር ግንኙነት እንዲጀምር አይፈልግም ማንኛውም ቤት። እኔ እስር ቤቱ አንተ ሰው ይደረኛ አይደለም እንዴ? ስለምንድን ነው የምታወራው? ምን ያህል ሊያስደነግጣት እንደሚችል ስላሰብ እሺ ልጅ ደግሞ ለሊት ይመጣል፣ ለሊት እንደዚህ ይሆናል። ሲጀመር ማን ነው ሞታል ብሎ ያሰሩ? ያንንስ ታውቃለህ? ሰው ከዚህ በኋላ ላይ ካልፈልግም አላልኩ። እኔ ግን ላይሽ እፈልጋለሁ። ተረጋጊና ተቀመጭ። ቆይ ማንን ነው ደግሞ ዛሬ ዛሬ ይመጣችሁት? ቆይ ሰውዬ እዚህ ምን ይሰራል? ቆይ ህይወቴ ላይ ምንም ነገር ላለመፈጠሩ እርግጠኛ መሆን አልችልም። ቤተሰቦቿም ከሷ ጋር ባለኝ ግንኙነት እውነት ለመናገር በተለይ እህቷ ደስተኛ አልነበረችም። እንደዚህ እያደረኩ ያለሁትም ባንቺ የተረገመች እህት ምክንያት ነው። የኔ እህት ምን አደረገች? እኔ ላንቺ ወንድ ልጅ ነኝ፣ አላለቅስም። ለሴት ብዬ አላለቅስም፣ ወንድ ልጅ ነኝ ማለት። ለምንድን ነው ሳትሞት መሞትክ ያስፈለገው? ዛሬ ተለውጬ እንደዚህ ሆነ እንጂ እውነት ለመናገር ኢቭን ሌባም እያለው ከሷ ጋር የሆነ ግንኙነት ቢኖረኝ ብዬ አስብ ነበርና የሚገርም ግን ያው እንዲህ ነው ብዬ ዲቴል በማልነግርህ ጉዳይ ከሷ ጋር ያገናኘን ጉዳይ ያው እንደዚሁ እነሱ ቤት ለመስረቅ ገብቼ ነበረ ያወኳትና በመጀመሪያ እውነት ለመናገር እኔ እነሱ ቤት ስገባ የእነሱ ቤት ነው ብዬ አላሰብኩም ነበር። ግን ገብቼ ያው አንዳንድ ነገሮችን ወርቆችን ምንም የተቀመጡ ገንዘብም ካለ ብዬ መሳቢያ ምንም ፈላልግ ሁሉ ነገር አይቼ ወደ መኝታ ክፍል ቀስ ብዬ ስገባ ነበር ሊያን ያዩዋትና እውነት ለመናገር መጀመሪያ በጣም ነው ሾክ ያደረኩት። ምክንያቱም አስበው አንተ ለወንገር የምትመኛት ሴት እሷ ቤት ለመስረቅ ገብተህ ስትገኝ፣ በርግጥ ስሜን በሌብነት እንደሚጠራ እንደምታውቀው አውቃለሁ። ግን ቢያንስ እሷ ላይ ጥቃት ለማድረስ ገብቼ እንደሆነ በዛ ሌሊት ብታይ ምን ያህል ሊያስደነግጣት እንደሚችል ስላሰብኩ በጣም ደንግጬ እዛው ነው የቆምኩት። ምንም እንቅስቃሴ አላደረኩም። ግን ብቻ በዛ አጋጣሚ ነው እውነት ለመናገር ከዛ በኋላም ለሷ ያለኝ ነገር በጣም በዚህ ልክ እኔ ላይ እንደጨመረ ያሰብኩትና በመሃል ያው እህትየውም ነቅታ ሊያም ነቅታ ሲጫጫሁ እኔ ደንግጬ ማለት ደንዝዬም ስለነበር ምንም ነገር ሳልፈጥር ከዛ ቤት ወጣሁ እላለሁ። ኢቭን የሰረቁት ዕቃም የለም። አይ ቲንክ አንድ ሀብል ምናምን ይወጣሁት በሰዓቱና እና እውነት ለመናገር ከዛ በኋላ በጣም ነው ስለ ሊያ ማሰብ የጀመርኩት። ምን እንደምል አላውቅም። ኢቭን አሁን መስዋዕትነት እየከፈልኩ ያለሁት ለሷ ነው። ምክንያቱም ህይወቴን በጣም አደጋ ውስጥ ጥያለሁ። ኢቭን በዚህ ሰዓት ካንተ ጋር ቁጭ ብዬ በማወራባት ሰዓት ራሱ ህይወቴ ላይ ምንም ነገር ላለመፈጠሩ እርግጠኛ መሆን አልችልም። አይውል ምንም እኔ አሁን እየጠየቅኩ ያለሁት እያንዳንዱ ነገር ነገርኝ በቃ ገባህ? ምንም አደጋ ይፈጠርብሃል ምናምን የሚባለው ነገር አያሰጋም። ወንጀለኛ ኮንክ እውነቱን ነው የምነግርህ፣ አሳስርሃለሁ። ደቂቃ ካንተ ጋር ጊዜ አላጠፋም። ወንጀለኛ አይደለም። በቃ ይኸውልህ ወንጀለኛ አይደለም የምትል ከሆነ ደግሞ ራስን ነፃ አውጣ። ንገረኝ ነው እኮ የተገናኘንበትን ነገር እየነገርኩ ነው። አሁን የሁሉ ነገር ማረገው ለማን ብዬ እንደሆነ እንድታቅ ስለፈለኩ ነው። አንተም ለሊያ ነው እንደዚህ ማለት ሊያን ወዳታለሁ ነው። አዎ በደምብ ንገረኝ። አሁን ብዙ ሚስጥር አለ። ያልሞትኩትም ሞቻለሁ ብዬ ነው። ብዙ ሚስጥር አለ። ገባህ አይደለ? የሞትክበትን ሞታል ተባለ። ከዛ እዚህ ጋር ደግሞ በአካል እያየሁ ነው። እቺ ልጅ ደግሞ ለሊት ይመጣል፣ ለሊት እንደዚህ ይሆናል። ሲጀመር ማን ነው ሞታል ብሎ ያሰሩ? ያንንስ ታውቃለህ እኮ እሱን ነገር ለመፍታት ነው እየሞከረ በቃ አንድ ነገር ልንገር፣ ለመፍታት እየሞከርኩ ያለሁት እሱን ነው። ስለዚህ ይኸውልህ በዛ መንገድ ተዋወቅን። ያው ኦሬዲ እንግዲህ አይታኛለች የሰርቆቱ ጊዜም። ከዛ በኋላ ውጭ ጠብቄ አወራኋት። በጣም ነበር የፈራችው፣ በጣም ነው የተንቀጠቀጠችው። ትቀርበኛለች ብዬ አላሰብኩም። ግን በዛም በተደጋጋሚ ያገኘው እኔ ከዚህ ነገር ውስጥ መውጣት እንደምፈልግ፣ እሷ ካገዘችኝ ተለውጬ ከሷ ጋር አሪፍ ህይወት መጀመር እንደምፈልግ ነገርኳት። በጣም ከብዙ ልፋት በኋላ ያው ሊያም አምናኝ ያው የፍቅር ግንኙነት ጀመረ።
እውነት ለመናገር ያው ታውቃለህ ማንም ሰው ልጁ ከሌባ ጋር ሊያውም ከአጭበርባሪ ወንበዴ ጋር ብዙ ወንጀሎች ላይ ከተሳተፈ ሰው ጋር የፍቅር ግንኙነት እንዲጀምር አይፈልግም። ማንኛውም ቤተሰቦቿም ከሷ ጋር ባለን ግንኙነት እውነት ለመናገር በተለይ እህቷ ደስተኛ አልነበረችም። በተለይ የፍቅር ግንኙነቱ ከጠነከረ በኋላ እዚህ ጋር እውነት ለመናገር በጣም ብዙ ጠለቅ ብዬ ልነግርህ የማልችላቸው ነገሮች ቢኖሩም ግን በድፍኑ እህቷ እኔና እሷ ግንኙነት እንዲኖረን አትፈልግም እና እውነት ለመናገር አሁንም ቢሆን ስለ እህቷ ማለት መናገር የማልፈልገው ግን ግድ መናገር ያለብኝ ነገር ያለ ይመስለኛል። ያንን ነገር ከተናገርኩ ደግሞ የኔ ነገር ይበላሻል ብዬ አስባለሁና እንዴ ብዬ እንደምነግር አላውቅም። ይሄን ነገር ብነግርህ እኔ ህይወት ላይ አደጋ ሊፈጠር ይችላል። እኔ ደግሞ ተደብቄ ንገረኝ አልኩህ እኮ እንደዚህ ተደብቄ ማረግ የፈራሁት ነገር መጣ ማለት ምን አልገባኝም። ለየነገርኩህ አለ በህይወት አለ አይደል? ያ አላበድኩም ነበር ተረጋጊ። ፍቅረኛሽ በህይወት አለ። እኔ አስረዳሻለሁ። ቆይ ተረጋጊ። ነይ ቁጭ በይና ተረጋጊ። በጣም እኔ በእናትህ ሌላ ነገር ሊፈጠር ነው መሰለኝ። እኔ ምንም ሌላ ነገር አይፈጠርም። በቃ አላበድኩም ነግሬያችሁ ነበር። ይኸውልህ እሷ እንድታውቅም አልፈልግም ነበር። ለዛ ነበር እየተደበቅኩ እየመጣሁ ማገኛትና የሚሉኝ ነበር። ለምንድን ነው እንዳታውቅ የፈለግከው? ንገራት። አሁን እኔ ሁሉንም ነገር ለራሷ ስማኝ። እኔ እዚህ ጋር ዲቴል ማውራት አልፈልግም። ደጋግሜ ነገርኩ። ይኸውልህ ታሳዝነች ልጅ ይገባል አይደለ? ስማኝ፣ በእናትና በአባቷ መሞት ተሰቃይታለች። ከዛ በኋላ ደግሞ አንተን አጣሽ። ገባህ አይደለ? አንተን አጣ ብዙ ስቃይ ውስጥ የገባሽ ልጅ። አንተ ልንገርህ፣ የሞተ ሰው አገኘ ተብለ ጀግና መባሉ ነው እንደፈለከው? ቆይ እስቲ ንገረኝ፣ ለምን ለራስህ ብቻ ታስባለህ እንዴ? ለዚህ ልጅ አታስብም እንዴ? ነገ ምን እኮ ታሳዝነ አንተ አታስብላትም እንዴ? ካልፈለካት ወይ አልፈልግሽም ብለህ ሞተ ራስን መሸወድ ምን ያስፈልጋል? ይኸውልህ እንደዛ ነው። ትልቅ ምክንያት አለኝ መናገር የማልችለው። ለምን አትሰማኝ? ንገራት። እሷ ይሄን ጥያቄ መስማት ትፈልጋለች። ያን ነገር ልንገርሽ። በመጀመሪያ እውነት ለመናገር አዎ እንደጠረጠርሽው አልሞትኩም። ይሄንን ያደረኩበት ትልቅ ምክንያት አለኝ። ግን ይሄንን ነገር አንቺ አሁን ላይ ማወቅ የለብሽም። ነገሮች የራሳቸው ጊዜያቶች ያሳዩሻል። አልገባኝም። ምን እያልከኝ ነው? ማለት ለምንድን ነው ሳትሞት መሞትክ ያስፈለገው? ይኸውልሽ ሊያ፣ ይህንን ያደረኩበት ምክንያት አንቺ እንድትጎጂብኝ ስለማልፈልግ፣ ነገ አንቺ ላይ ምንም ነገር እንዲደርስ ስለማልፈልግ በድብቅ አንቺን ይኸውልሽ ለአንድም ቀን ትቼሻለሁ። እምልልሻለሁ ለአንድም ቀን። እንዴት አጥቼክ እንደተጎዳው እንዴት አይገባም? ይገባኛል። ግን ጊዜው ደርሶ እነግርሻለሁ ብዬ ነው። ይኸው ምናልባት ጊዜው እኮ ዛሬ ሊሆን ይችላል። ይኸውልሽ እኔ ምናልባት ይሄን ነገር መናገር አልፈልግም። ሁለት ዓመት ቀልድ ነው እናንተ። እስቲ ስሚኝ፣ ስንት ነገር ይናጣው። ምክንያት ይኸውልሽ ለምን እንደዚህ እንደሆንኩ ምክንያቴን ስሚኝ። መጀመሪያ አንዴ ያስረዳሽ። ስሚኝ፣ ንገራት። ይኸውላችሁ እናንተ እኔ እኮ ምን ያህል አጣብቅኝ ውስጥ እንደሆንኩ ስላላወቃችሁ እኮ ነው። አንተ ወንድሜ ለምን አትረዳኝም? ቆይ አጣብቅኝ ውስጥ የእሷስ ችግር እንዴ? የራስን ችግር ብቻ ነው እንደምታስበው አንተ። የእሷ ችግር አያሳዝንም? ምንድን ነው የእሷ ችግር እንዴ? ቆይ እሷ የኔን ማጣት እየተሰቃየች ነው። እሷ እኮ ሰው ነው ያጣችው። እኔ እኮ ግን ያለሁበት ችግር እሷንም ነው የሚያሳጣኝ፣ ራሴንም አሳጥቶኛል እኮ። ንገራትና ይፈታ። ችግሩ ምንድነው? ገባህ አይደለ? ይኸውልሽ ይሄ ነው ማልልሽ። በጣም በቅርብሽ ያለ ሰው ስሙን ልነግርሽ የማልፈልግ ሰው አንቺን ማጥቃት ይፈልጋል። እኔንም የሁሉ ዓመት እንደሞትኩ እንደሆነ ያደረገኝ ያ ሰው ነው። ስለዚህ ስለዛ ሰው ማንነት አሁን አትጠይቂኝ። ጊዜ ደርሶ እስኪወጣ ድረስ ሳገሺ ነው እያልኩሽ ያለሁት። ወንድሜ አንተም መመርመር የምትፈልግ ከሆነ ተረጋጋና አብረን ኬዙን ይዘን ተረጋግተን ይሄን ነገር እናውጣው። እባክህ ተረዳኝ። ይኸውልህ ምንም መረጋጋት የሚባል ነገር የለም ከዚህ በኋላ። እኔ ካልሆነ የምነግራችሁ ነገር ቢኖር ሊያ የተውኩት ስርቆት ውስጥ ተመልሼ እገባለሁ። የተውኩት ወንጀል ውስጥ ተመልሼ እገባለሁ። ለምን ሰው አይሆንም? ሰውን መግደል ካለብኝ ይገላል። እሱን አታስበው። ወደ ዘይት እንድመለስ ነው አይደል? እሱን አታስበው። ስታስበው ነው ማሳሰርህ። ምክንያትህን ነው ማወቅ የምፈልገው። እኔ ምክንያትህን እንድትነግረኝ ነው።
እንድጠላኝ ያደረገኝ ነገር ምንድነው? አልጠላሁሽም በእናትሽ እንደዚህ አትበይ። የት እንደነበርክ ንገራት። ይሁሉ መስዋዕትነት እኮ እየከፈልኩ ያለው ስላልጠላሁሽ እኮ ነው። ለምን የት እንደነበርክ ንገራት። ብዙ ጥያቄዎች አሏት። ገባህ? መልስ ትፈልጋለች። በእናትህ ወንድሜ አንተ ወይ ተወኝ ወይ ውጣ። በቃ ለሷ አስረዳታለሁ። ምንድነው የምትለኝ እኮ ንገራት እንዴ? እየጮክ ነው ላይ ቆይ የተለየ የምትፈልገው ነገር አለ? የህግ አካል ቆንክ በስነስርዓት ጠይቀኝ። ስማኝ እቺ ልጅ ሌሊት እየመጣ ነው ያለች ጭራሽ መንገድ ላይ ብቻዋን እስከማውራት ምርመራ ነው ያስኮ ማቀሳሰር ነው ያስኮ። ስማኝ ብቻዋን መንገድ ላይ እስከማውራት ጭራሽ ሰው አብዳለች ብሎ እስኪያስብ ድረስ እየደረሰች ነው። አላበደችም። እኔ ፍቅረኛዬ ናት፣ በጣም አውቃታለሁ። በቃ የሚወራውን ነገር እንዳላቃለሁ። እሷ ልክ ነው፣ ያየችው ነገር እውነት ነው። ይሄን ነገር ግን እኔ ወጥቼ ማስረዳት ስለማልችል ሞቷል ስለተባልኩ ወጥቼ ከተናገርኩ እኔ ላይ አደጋ ስለሚደርስ እሱን ነገራት ለምን አታስረዳት? ስለሚበላሽ ነው። አስረዳሻለሁ ግን ይሄ ጊዜው አይደለም። ለምን እናንተ ነገራት? ጊዜው አይደለም። ከዚህ በኋላ ምንም ጊዜ የሚባል ነገር የለም። ጉዳዩ በእኛ እጅ ነው ያለው። አልነግራትም የምትል ከሆነ ደግሞ ነገሮቹን በእኔ መንገድ እጨርሳለሁ። አትወጂኝም? እስቲ ይሄን ነገር ይሄን ነው ማወቅ የምፈልገው። አትወጂኝም እኮ የምትወጂኝ ከሆነ ይሄን ነገር አታስጨንቂ። ሌላ ጊዜ እነግርሻለሁ እኮ ነው ያልኩ ያለሁት። ጠፍቼ የነበረበት ጉዳይ ሞቷል ሲባል ዝም ብዬ ድምጼን ዋጥ አድርጌ ችዬው ከህይወት ተገልዬ የነበርኩበት ጉዳይ መናገር አልችልም። በቃ አልችልም። በቃ የኔንም ያንቺንም ህይወት ያበላሻል። ምናልባት ያንተን ህይወት ሊያበላሽ ይችላል ወንድም። ከዚህ በላይ የሚበላሽ ህይወት የለኝም። እኔ ከዚህ በላይ ምንም ማበላሽው ነገር የለኝም። ብዙ ነገሬን ያበላሽሁት። እንዴት ብዬ ባስረዳሽ ነው አንቺ ልትረጂኝ ማቺው? ቆይ ልረዳ እየሞከርኩ እኮ ነው፣ እየጠየቅኩ ነው። አይደለም ሊያ፣ አንቺ እያሰብሽ ያለሽው ለምን የሚወደኝ ሰው ጥሎኝ ጠፋ ብለሽ ነው። እኔ ደግሞ አይውልሽ እኔ ደግሞ በጣም ብዙ ችግር ፍቅረኛዬን ሊያሳጣኝ የሚችል ችግር ውስጥ ገብቼ ነው ገሸሽ ያልኩት። ችግሩ ምንድነው? ያ ችግር ምንድነው? እሺ ማወቅ ትፈልጊያለሽ? ልንገርሽ። አዎ። እኔ ግን እዚህ ልጅ ላይ በሚደርሰው ነገር ተጠያቂ አይደለም። ንገራት አልኩት ማስገባልኝ። ነገ እቺ ልጅ የወንገር ብትሆን ተጠያቂ መሆን አልፈልግም። ቆይ ምንም ነገር አናበለ መናገር ፈልጋለሁ። ምክንያቱም ነገ እቺ ልጅ የወንገር ብትሆን እኔ ጋር ነው ዞሮ የሚመጣው። ምክንያቱም እቺ ልጅ የቀረብኩበት ኬዝም መሰረቱም ከመሰረቱ ከሷ ጋር ወንጀል ውስጥ ሊከተኝ የነበረ ነገር፣ እኔ ግን በውስጥ የነበረው ፍቅር ነው ይሄን ነገር ትችላለህ። እኔ አሁን የምፈልገው ለሷ እንድትነግራት የት እንደነበርክ ንገራት። የት ጠፍተህ እንደነበር ንገራት። በዚህ 2 ዓመት ውስጥ ሞቷል ስትባይ የነበረው ኤልያስ የነበረው ለ2 ዓመት ያህል እስር ቤት ውስጥ ታስሮ ቅሊንጦ ውስጥ የነበረ ሰው ነው። አለቀ። እስከዛሬ የጠፋሁበት ምክንያት ነው። የገባሁበት ምክንያት ግን እንዳትጠይቂ። ስለዚህ ጥፋተኛው እኔ ነበርኩ ማለት ነው። ማለት ምንድነው? አይ አንተ ምንም አላጠፋም። ሲጀምር እኔ ነኝ ጥፋተኛው። እንደተለወጥክ ከማመኔ ተለውጣል ብዬ መቀበል ጥፋተኛው እኔ ነኝ ማለት ነው። አይተሃል አይደል? ምንድነው አይተሃል? አንቺ የምር እኔን አሁንም ይሰርቃል፣ ሌባ ነው፣ ወንጀለኛ ነው ብለሽ ነበር የምታስቢ? አዎ ታስሬ ነበር እኮ። ምን ሰራ ነው ታሰርከው እንዴ? አንቺ ገብተልኝ ነበር ድጋሚ እስር ቤት እንደማገባው እኮ። በምን ምክንያት እንደገባው በምን ታውቂያለሽ? ወይኔ አንቺ የኔ መሞት ሳያሳስብሽ ጭራሽ ታስራል ብለሽ እኔ ለሞቀስ ትሯሯጫለሽ። ምን አርገህ ነው ታስረው? ቆይ በእናትህ ዝም በል ወንድሜ። እንዴ እኮ ምን አርገህ ነው ታስረው? አንተ ነው የምታበላሽው። ሲጀመር አንተ እዚህ ቤት ባትኖር ኖሮ ሁሉ ነገር አይመጣም ነበር። እዚህ ቤት ባልኖር ኖሮ አንተ ተደብቀህ ሁሉንም ነገር ታበላሽ ነበር። በስር ጠርጠርሽ እየነገርከኝ ያለው ነው ያወራው ያለው። ስሚኝ፣ እኔ እኮ ላንቺ ሲል እኮ ነው ያለንኩትን ሆኜ ሞቻለሁ ብዬ ተደብቄ ህይወት እያማረኝ እየናፈቅሽኝ ተደብቄ ነው። ለምን እኔ እንደዛ አልጠየቅኩም። አንድ ነገር ልንገርሽ፣ ሌሊት እየተደበቅኩ እየመጣሁ በሩን እየከፈኩ ማይሽም እኔ ነበርኩ። በእርግጠኝነት ደግሞ ታስተውሻለሽ። ለዛ ነው ጤነኛ እንደሆንሽ የማውቀው። ይሄ ሁሉ ነገር ደግሞ የማደርገው ከእህትሽ ለመደበቅ ስል ነው። እህትሽ የኔን በህይወት መኖር ስለማትፈልገው ከሷ ለመደበቅ ስል ነው። ይሄ ነው እውነቱ። እወቂ። አለቀ። ከዚህ በላይ ምንም ልነግራችሁ አልችልም። እንዳታስጨንቀኝ ወንድሜ፣ አለበዚያ ሌላ ነገር ውስጥ እንገባለን። ሌላ ነገር ውስጥ ማለት ሌላ ነገር ካሜራውን ታጠፋዋለህ። ማድረግ የምፈልገው ነገር ካለም ከሆነ ግጠመኝ። እኔም ወንድ ነኝ፣ አንተም ወንድ። እኔም ዱርዬ ነበርኩ፣ አንተም ብዙ ጊዜ ሰማኛለህ። አለቀ እንዴ? አንደሞ ድራማ ልጅ ታሳዝን። ለኔ ቀላል ነው ነገሮቹ፣ ይገባሃል አይደለ? በኃይልም በምንም በጣም ቀላል ነው። አዎ በእናትህ ተወኝ። ሰማኛለህ አይደል? ተወኝ። ምንም ኃይል ምናምን አትበል። ልጅ ግን ታሳዝንህ። ስለምታሳዝነኝ እኮ ነው ይሄው ተደብቄ ጠፍቼ ይሄው። እንዴ እኔ እንድትደበቅ አልጠየቅኩም። ለምንድን ነው ታስረኝ? ምንድን ነው የሰረከው? ንገራታ። የተሰረከው ነገር ንገራት ወንድሜ። ምንም የሰረኩት ነገር የለም። ለምን አሰማኝ? ለራሱ መኖር ስል ነው ተደብቄ እየኖርኩ የነበረው። አለ እኔ መኖር እኮ ያንተ እስር ቤት መግባት አያስፈልገውም።
አጠገቤ እንድትሆን የፈለኩት እኔ። ሲጀመር አንቺ ቆይ በዙሪያሽ ያለ ሰው ምን ያህል እንደሚወድሽ በምን ታውቂያለሽ? ንገሪኝ። የምታውቂው ነገር አለ? ንገሪኝ አሲ። እሱን አለማወቄ እኮ ነው እዚህ ውስጥ የከተተኝ። እኔንም እየጠረጠርሽ ነው? አምኜክ ነበር እያልኩ ነው። ምንድነው አንቺ ቆይ እኔ እንዴት ነው ከዛ ከወጣሁበት ህይወት ተመልሼ ገብቼ ሰርቄ በኔና አንቺ ማለት ሊፈጠር የሚችለው ነገር ያውቁ ማድረግ ነው? ታዲያ ለምን 2 ዓመት ሙሉ በእናታችሁ የምትተውኝ ከሆነ ተውኝ፣ በቃ ተውኝ። እንዴ እናንተ ቆይ ምንድነው ችግር? አንተ 2 ዓመት ጊዜ እቺ ልጅ ባንተ የተነሳ እየታመመሽ ነው። ተደብቄ የነበረው ላንቺ ስል ነው። ዝርዝር መረጃውን አትጠይቅኝ። እንደዚህ ያረኩ ያለሁትም ባንቺ የተረገመች እህት ምክንያት ነው። ምን የኔ እህት ምን አደረገች? ነገሩ እንደዛ ለማዞር የሞከርሽ ጭራሽ ለእህትሽ እየተቆረቆርሽ ነው። ታውቂያለሽ እኮ እኔና አንቺን በፍቅር እያለን ምን ያህል ስንት ሴራ ስታደርግ እንደነበር አንቺ ታውቂያለሽ። አዎ እንግዲህ ላንቺ ወት ስል ነው ካናዳ ሂድ ስባል ያሬድኩትን እሺ ብዬ እስር ቤት ውስጥ ሰማቅቅ የኖርኩትን ያልሞትኩትን ሞቷል ሲባል ጸጥ ብዬ የኖርኩትም ላንቺ ስል። ካናዳ ሂድ ያለ ማን ነው? ካወቅሽ ንገራት። ካናዳ ሂድ ያለ ማን ነው? አንተ ንገራታ። ወንድሜ እኮ መረዳት ነገሮቹን ለምንድን ነው ለማድበስበስ እየሞከርሽ ያለው? ብዙ ወንጀሎችን በኔ ላይ ስታደርግ ነበር የኖረችው። አለቀ። እንደውም እሷ መምጣት የምትችል ከሆነ እውነቱን እነግራታለሁ። ጥራት ትምጣልኝ። በቃ ይኸውልህ ትሰማኛለህ እንዴ? ነገሮቹን ለመሸፋፈንና ያሉብን ችግሮች በጠቅላላ እህቷ አንዴ ከሷ ጋር ታታለች። አንተን አትወድም ስለተባለ የምታስበው እህቷ እሷን ስለምታስብላት ስለምትወዳት ከወንጀለኛ ጋር ፍቅር እንዳትጀምር እያደረገች እንደሆነ ነው እሷ የምታስበው። ከኔ ጋር ታረቃት ያሰበችው እኔ ወንጀለኛ ስለሆንኩና እሷ ከኔ ጋር ፍቅር እንዳትጀምር እንደሆነ ነው እያሰበች ያለችው። ወንጀለኛ ማለት እውነታው እንደዛ አይደለም። ታሰርክ እኮ እንዳለችው ካልቀረም ታሰርክ 2 ዓመት ታስረህ ነበር አይደል? እኔ አጣራለሁ ለምን እንደታሰርክ። በጣም የ5 ደቂቃ ስራ ነው ያንተን መታሰር ነው ለማጣራት። እህቷን የምትጠሩልኝ ከሆነ እህቷ ለምን እንዳደረገች እህቷ ምን እንዳደረገች እህቷ የምር ለሷ አስባ ከወንጀለኛ ጋር ፍቅር እንዳትጀምር ፈልጋ ሳይሆን ምክንያቷ ምን እንደሆነ እሷ ባለችበት እዚሁ እናገራለሁ። የምትጠሩልኝ ከሆነ ጥሩልኝ፣ ካልሆነ ግን እኔ መሄድ እችላለሁ። አለ ስርዓትነት አቦ ለቀቀኝ። ምንድነው የምፈልገው? እንዴ ወዴት ነው ልትሄድ? ምን ልትሆን? እንዴ ወዴት ነው ልትሄድ ያለው? እሺ ተረጋጉ። የምንም ሌባ ብትሆን የፈለከው ነገር ብትሆን ግሩም ነኝ። እሺ ነኝ። እሺ አንተ ግሩም ተፈለክ ይገባል። ምንም ያልኩ ሌባ ኤልያስ ነኝ። ወጥተህ ብትጠይቅ ማንንም መጠየቅ ይችላል። እናንተ ተረጋጉ። ምንም አይነት ምንም አረጥራ በእናትህ ነኝ። ማንንም አትሰማ። እዚህ ትገለኛለህ ከፈለክ አልፎ እንደው ካሜራ ስርዓትን ይተቀበል ብያለሁ። ወደ ኃይል እርምጃ ውስጥ እንዳትከተኝ ገባህ አይደል? አንቺ ላንቺ ሞታል በተባልኩ ላንቺ እስር ቤት በተቀመጥኩ ጭራሽ በማንም ወንበዴ ያስገብተሽ። ወይኔ ተረጋጉ። እሺ እህትየዋ ትምጣ ነው የምትለው አይደል? ደውሉ፣ እህትየዋ ጋር ደውሉ፣ አስመጡልኝ። እህትየዋን ጥሯት፣ አወራለሁ። ታወራለህ? ደውሉልኝ፣ አፍጥሩት። አሁን ይሄ ነው እንዴ? ደውሉ። ስንት ዓመት ሙሉ እየናፈቅሽኝ በዛ በሌሊት እየመጣው ከሌባ ጋርና ከጅብ ጋር የተጋፋው እየመጣው ወይኔ ኤልያስ ምን እንደፈለኩት ድሮም ሴቶች አውቃቸዋለሁ እኮ እኔ እኮ ለኔ እኮ ፍቅር አይሆንም አውቃለሁ እኮ አርፌ ሌብነቴ ነበር የሚሻለኝ። ሌብነትማ እንደሚሻል አሳያት እኮ እሷን ጥለህ በእናትህ ዝም በል። ከዚህ በኋላ ካወራኝ ሌላ ነገር ችግር የለም። ምንም ያጋጋል ብትሆን አልሰማህም። ማንንም ከጀርባ ያለውን ጠራው። እልም ያልኩ ዱርዬ ነበርኩ። እሺ እሱን ታያለህ። ከማን ጋር ግንኙነት እንደጀመርኩ አራት አምስት ስለሆንኩ ምንም አልፈራህም። ማን እንደሆነ ስላላወቅህ ነው። እኛን ማንንም ደወላችሁ? እሺ የመጣች ነው። ትምጣ። የዛን ሰዓት ላይ አላወራም። ጉዱን እነግርሻለሁ። ደግሞ ሌላ ተጨማሪ ምክንያት እፈጥራለሁ። አንተ ስላስፈራራኝ አይደለም ምነግራት። ፍሬ ይዤ እሄዳለሁ። አንተ ስላስፈራራኝ አይደለም ምነግራት። እቺ ልጅ እውነቱን ማወቅ ስላለባት ስለምወዳት ነው ምነግራት። ግን አንድ ነገር ምነግርሽ ነገር ቢኖር አንቺ ብትሆኚ ከዚህ በኋላ ቀላል ነው። ምንም ህይወቴን ያጣሁበት ነገር ቢሆንም ማለት ካንቺ ጋር መቼም ቢሆን ፍቅር ይቀጥላል ብለሽ እንዳታስቢ እሺ። ግን እኔ በህይወት ካለው ድረስ አንቺ ምንም ነገር እንድትሆኝ ስለማልፈልግ ብቻ ይሄንን ተናግሬ ከህይወትሽ እወጣልሻለሁ። ከዛ እኔም የሞትኩ ሰው እንዳልሆንኩ ከቤተሰቦቼ ጋርም ቀርቤ መኖር እንደምችል አሳይሻለሁ። እልም ያልኩ ሌባ ሆኜ እቀጥላለሁ። ህይወቴ ምን እንደይመጣሉ እኔ እናንተ ግን እንጨርሳለን ከዚህ ፕሮግራም በኋላ። ከማን ጋር እንትን እያልክ እንደሆነ ስላላወቅህ ነው። እየመጣች ነው፣ ችግር የለም። ልጅቷን ግን ለመጉዳት የምታደርገውን ጥረት ታቆማለህ። ባንተ የተነሳ ብዙ ነገር እየተወራባት ብዙ ስቃይ ውስጥ እየገባች ነው። ገባህ? ለመጉዳት ማስበው ነው ሊያ አንዴ ሞቷል፣ አንዴ ምን እያስባል ትንሽ ጊዜ ቢሆን እንደው ምንም የተናቀሽ ነገር ብትሆን ምንም ላንቺ ምንም ነገር ማድረግ ባልችል ታስሮ እንደነበር አጣሩኝ። ችግር የለም። እዛም ሄዶ ይጣራል እያንዳንዱ ነገር። እሺ ቀላል ነው።
ለኔ ምንም ሌባ ብሆን የልቤን ፈጣሪ ያውቃል። እሺ ፈጣሪ እንደሰው አይደለም፣ እንደናንተ ዝም ብሎ የሚፈርድ አይነት አምላክ ችግር የለም። እኔ ምንም እየፈረድኩ አይደለም። እያንዳንዱን ነገር እድሉን እየሰጠው ነው እንድትናገር እንጂ ዝም ብዬ አይደለም እየፈረድኩ ያሉት። እድሉን ሰጠው፣ እድሉን ይጠቀምክበት ግን አይደለም አንተ ይጠቀምክበት አይደለም። እኔ ላንቺ አላለቅስም። ወንድ ልጅ ነኝ፣ አላለቅስም። ለሴት ብዬ አላለቅስም። ወንድ ልጅ ነኝ። ጥሯት። አጥፎ ካሜራውን አጥፎ በእናትህ አጥፎ። ስርዓት ይዘህ ተቀመጥ። ስርዓትን ያዝና ቁጭ። ከዚህ በኋላ ወደዚህ ካሜራ ድርሽ። ተመልካቾቻችን እንግዲህ የሊያ እህት እየመጣች ነው። ያው ደውላ ነበር። አሁን ደርሻለሁ፣ መጣሁ። ምንድነው የተፈጠረው አታውቅም ያለውን ጉዳይ ብቻ ቶሎ ድረሺ፣ ችግር አለ ቤት ላይ ምናምን ብለን ያው ብዙ ነገር ለማስደንገጥ ሞከረናል። ቶሎ እንድትመጣ ሱቅ ራሱ ሳዘጋ እንደመጣች ነው ደውላ የተናገረችው። ስለዚህ እየደረሰች ነው። ያለውን ነገር አብረን እናያለን። እንግዲህ ይሄ ግለሰብ ወደ እሷ ነው እያላከክ ያለው። እሷ ነች ለዚህ ሁሉ መንስኤ፣ እዚህ ሁሉ ነገር ውስጥ ያስገባችኝ እሷ ነች። ለእሷ ብዬ ነው እሷ ካልመጣች ምናምን ብዙ ነገር ብሏል። እንግዲህ በተቻለን እየታገስን ነው ማለት ነገሮቹን ለማውጣት ሁሉንም ነገር ምርመራም ለማካሄድ ብዙ ነገሮች እየሞከረ ነው። ስለዚህ ታግሰን ጠብቀን ደግሞ ያለውን ነገር ከእሷ ጋር ለምንድን ነው ፊት ለፊት ሲገናኙ ምናልባት አይታወቅም የሚፈጠረው ነገር ምን ሊሆን እንደሚችል የምናውቀው ነገር የለም። ስለዚህ የሊያ ህይወት የሚወሰንበት ጉዳይ ነው ይሄ። ምክንያቱም ሊያ በጣም እየተጎዳች ያለች ልጅ ነች። እውነት ለመናገር በጣም ነው በቃ ከመጀመሪያ ቀን ስናገኛት ጀምሮ ስትልክልን የነበሩ ቴክስቶች ቅድሚያ ወደ እሷ ጉዳይ የገባንበት ምክንያት ነግሬያችኋለሁ በመግቢያችን ላይ ስንናገር ወደዚህ ታሪክ ስንገባና፣ ስለዚህ እስኪ የእሷን ጉዳይ እናስተካክል። አብራችሁን ቆዩ። እንግዲህ ትመጣለች። እሺ ነይ እስኪ አረፍ በይ። አልገባኝም። ቆይ ይሄ ሰውዬ ቦታ አልተባለም እንዴ? ምን ማለት ነው? እስኪ ነይ ቁጭ በይ። ምን ማለት ነው? አታስመስይ ማለት ነይ ቁጭ በይ። እስኪ አረፍ በይ። አልገባኝም። ይሄ ሰውዬ ቦታ አልተባለም እንዴ? እኮ ተብሎ ነበር እኮ። ነይ ቁጭ በይ። ነው ወይ ወንድሙ ነው ምናምን ምን ሆናችኋል? ቆይ ለማተናገሩ እኮ ነይ። እኛ አቻኩለን የጠራንሽ ጉዳይ ስላለ ነው። ነይ እኮ ተረጋጊና ተቀመጭ። ቆይ ሲጀመር ይሄ ድራማችሁ አላለቀም። ምን ትሰራላችሁ እዚህ ቤት? ቆይ እኮ ነይ ቁጭ በይ ያልኩሽ ነው። ተረጋጊ። አንተ ሰውዬ ከዚህ በኋላ ላይ ካልፈልግም አላልኩ? እኔ ግን ላይሽ እፈልጋለሁ። ተረጋጊና ተቀመጭ። ቆይ ማንን ነው ደግሞ ዛሬ ዛሬ ይመጣችሁት? ቆይ ሰውዬ እዚህ ምን ይሰራል? ቆይ እኮ ቁጭ በይ። አልቀመጥም። ለምንድን ነው የምትቀመጠው? ስላልሞተ መጣ። ሞቷል ነበር የተባለው አይደል? አልሞተም፣ በህይወት አለ መጣ። ተረጋጊና ተቀመጭ። አያ ይሄ ሰውዬ ሲጀመር አጭበርባሪ ነው። ተመልሼ እንደመጣ ነገርሽ ነበር አይደል? ቁጭ በይ። ነይ እያስመሰልሽ ነው እንዴ አንቺ? አሁን ምን ማለት ነው እያስመሰልሽ ነው ማለት? እንዴ አንቺ የገዛት ቁጭ በይና ሁሉንም ነገር አንቺ እውነተኛ ሰው ነኝ ብለሽ ካሰብሽ ሁሉንም ነገር ታወሪያታለሽ። እኔ እኮ ሲጀመር ካንተ ጋር የነበረኝ ጉዳይ እንዳለቀ ነግሬያለሁ አይደለ? ከእቴ ጋር ያለብኝ ችግር ራሴ ፈታዋለሁ ብያለሁ። አንቺ ለምንድን ነው ዝም ብለሽ? አንቺማ ሞቷል ብለሽ አሳመንሻት። ተረጋጊና ተቀመጭ። እኔ ምን አቅላለሁ? ሞቷል ብለሽ አሳመንሻት ድራማ ሰርተሽ። ስለዚህ እውነቱን ዛሬ እውነቱን ታወጫታለሽ። አንቺም ስለሷ እውነቱን ማወቅ ትፈልጊያለሽ አይደል? እያየሽ ነው አይደለ? ምን ያክል አጭበርባሪ ሰው እንደሆነ። ሞቷል ብሎ ከመምጣቱ የሚባስ ጭራሽ ወደ እኔ ተፈጥሮ አጭበርባሪ አይደለም። እሺ አጭበርባሪ አይደለም። ስሚ ይኸውልህ ገና ለገና በወንጀሉ ጠምጥሜ ችግር ውስጥ ከተዋለው ብለሽ አስበሽ እንደሆነ አውቃለሁ የሁሉ ነገር የምታረጊ። እኔም ደግሞ ከሊያ መለየት ስለማልፈልግ ብዬ ድጋሜ ታግሼሽ ዝም ብዬሻለሁ። ዛሬ ግን ታውቃለህ ስለምን ነው የምታወራው? ታውቀኛለህ። እኔ እባክሽ ወደዛ ገደል መግባት ትችያለሽ። እሺ አርፈ ተቀመጥ። አወራለሁ ብለሃል አይደለ? ይኸውልሽ አንዴ እንደሆነ ነገሩ ተነካክቷል። ለምን እስር ቤት አይደለም የምር ብታስገድኝም አልፈራሽ። እውነቱን አውቄ እቺ ልጅ እውነቱን አውቃ በዙሪያ ያለ ሰው ምን አይነት እንደሆነ እህቷ ምን አይነት አውሬ እንደሆነች ነግሬያት ወደ ህይወት ይመለሳል። አለቀ። የምን እውነት? አንቺ ነሽ አይደል? ምንድን ነው የምትዘባርቀው አንተ? አስቀምጣት የምታወራ ከሆነ ካልሆነ ይወጣል። ሶስት መጣውራለሁ ብላላል። ቁጭ በልና ተናገራ። እኮ ታዲያ አስቀምጣታ። አመጣውልህ። ቁጭ በል እኮ አንተም ቁጭ በል። ነይ ቁጭ በል አንቺ። ዝም ብለህ እንትን አትበል። አንቺ ንጹህ ነኝ ጥሩ ሰው ነኝ የምትይ ከሆነ ይኸው መድረኩ ተሰሚያለሽ። በቃ ተቀመጭ። ስለዚህ አውሬነት ማወቅ አይደል የምፈልግ? ተቀመጭ እኮ አውራ። ይኸው ያንቺት ንጹህ ነች አይደል? ትምጣል ካረለ አመጣውልህ። ኤልያስ ደግሞ አውሬ ነው። እሱን አሁን አብረን ነው። ትምጣል ካረለ ይኸው አመጣውልህ። ቆይ የሞተ ሰው አንቺ የሞታት በይ። እሺ እና ምን ልበል? ሞቷል ተብሎ ከተወራ ስንት ጊዜው ነው? ንገረኝ እስቲ። ሞቷል ብለሽ ያስወራሽው አንቺ። እኔ እስር ቤቱ ስማ አንተ ሰው ይነግረኝ አይደለም እንዴ? ስለምንድን ነው የምታወራው? ነይ ተረጋጊና ተቀመጭ እያልኩሽ ነው። እኔ ነኝ ጭራሽ ሞቷል ብዬ ያስወራሁት? አንቺ እኔን ልትመጪ ነው የተነሳሽው? ልትመጪ ለገኝ በእናትህ ዞር። አዩ አይደል? እኔ እንደሚያደርገው የራሱ ጥፋት ስለሆነ እኮ ነው። በእናትህ ዞር።
እሷ ስትመጣ አወራለሁ እንጂ ጭራሽ ሳልሞት ሞት መባሌ ሳንስ እንዴ ደስራትነትና እስካሁን ታግሻለሁ። ገባህ? እስካሁን ታግሻለሁ። ጉዳንች ሲጀመር የሌባ አይነ ደረቅ ሌባ ስለሆንክ ነው እንደዚህ የሚያደርገው አይደለ? ተረጋጊና ጉዳንች አንቺ ነሽ ደግሞ የምታስደፍሪኝ። አንተ ለዚህ ነገር ተጠያቂ አንቺ ነሽ። ጉዳንች ተረጋጊና ጉዳንች ጭራሽ ሴት ልጅ እጄለሽ ታናት አቆመ እያየ አሁን ምንም ነገር ሴት ልጅ ወንድ ልጅ የሚለውን ነገር ታቆምና እሷ ስትመጣ አወራለሁ ብለሃል አይደለ? ለቆሽ ጃኬት ተነስ። አወራለሁ ብለሃል። አውራ። ምንድነው የሚያወራው? ለምንድን ነው ሲጀመር እንደዚህ አይነት ማንነት ያለው ሰው ቁጭ አድርጋችሁ የምታጣጡት? ዝም በይ። ሲጀመር አንድ ነገር ልንገራችሁ ማለት ሁለታችሁንም አላመንኳችሁ። ማን እሱ ራሱ ያንቺ ቅጥረኛ የሚሆን በምን አውቃለሁ? ስለምን ቅጥረኛ ነው አንተ ራሱ? ስለዚህ ሐሳብ አሁን እኛን ወደ ሌላ ነገር ለመቀያየር አንዴ ሷንጣ አንዴ አንድ ላይ ናችሁ። ያ ምክንያት እየፈጠርክ ስለማልፈልግ ብቻ ነው ይሄ ሁሉ መስዋዕትነት እየከፈልኩ ያለው። ደግሜ ደጋግሜ ነግሬሃለሁ፣ አታስጨንቀኝ ብያለሁ። አለቀ። ነገሮችን ለመሸፈን ስትል አፈቅራታለሁ ያልካት ሴት ናት። እሺ እነን ሰው ጊዜ አይመጣችሁ። እወዳታለሁ፣ አፈቅራታለሁ። ይሄው ከራሷ ጠይቁ። አንቺ አታውቂም እንደምወድሽ ነገራችሁ እንጂ ለምን ዝም ትያለሽ? አለ ነገር አስመሳይ ነው። አየው አይደለም ምን ያክል አስመሳይ ሰው እንደሆነ። አንቺ አስመሳት በይኝ። እሺ ሰማኛለህ? አንቺም ሶስተኛ አለሽ ነው እነሱ ጋር ወይስ እኔ አለ? እኔ እዚህ ቤት የመጣሁት በእሷ አማካኝነት ነው። ገባህ አይደለ? እሷ ነች እዚህ ቤት ጠርታኝ የመጣሁት። አወኩ እኮ ሰማሁ። ነገር ግን ለምን የምደጋግም? ከሷ መስማት አንተ የተለየ የምትፈልገው ነገር ካለ እኔም በግል አውራኝ። በቃ የተለየ የምፈልገው ነገር በቃ ምንድነው? ጠይቅ፣ ተናገር ስልህ አልናገር መስዋዕት እንጣልክ አመጣውልህ። አሁን ደግሞ ሌላ ሰበብ አስባብ እየፈለግ እኔማ ነገሮችን እኮ ነው እየጠበቅኳት የነበረው። ግን እሷ የምትናገርበት መንገድ በጣም ከአይምሮ በላይ ያደርጋል። እኔ ከዚህ በኋላ ህይወቴ ላይ ምንም ቢመጣ ጉዳይ አይደለም። ስለዚህ አውራ፣ ዝም በይ አንቺ አውራ። ምንድነው ልትናገር የፈለከው? እስቲ አንተ ደፍረህ ማውራት ከቻልክ ተናገር። ተይ በኋላ ይኸውልሽ፣ ስለምን ማስፈራራት ነው? ተይ ዛቻ ነው ያርክ ያለው። ይሄን ነገር ብነግር ችግር የለውም። የኔ ህይወት ይበላሽ እንደሆነ አውቃለሁ። እቺ ልጅ ነገ ጧት የኔን ህይወት በምንም ጠምጥማ ይሁን ያላወቃችሁባት መሰሪ እርኩስ የተረገመች እህት ነች። እኔ ላይ የሆነ ጠምጥማ መልሳ ኢቭን ልታስገድለኝም ትችላለች። መሞት እንኳን ጉዳይ አይደለም፣ ግን በህይወት እያለሁ እስር ቤት መበስበስ አልፈልግም። በቃ እኔ እስር ቤት ገባሁ ማለት የዚህ ልጅ ህይወት ደግሞ ተበላሸ ማለት ነው። እስከዛሬም እቺ ልጅ በሰላም እንድትኖር ስንት ሴራ ስታሴርባት እያከሸፈ የኖርኩ 2 ዓመት እስር ቤት ነበርክ አይደለ? ወይኔ ነበርኩ። አንተ ደግሞ ነገርኩ እና ምን ዓመት እስር ቤት ነው። ሰዓት ላይ ህይወቱ አልተበላሸም። እስር ቤት ለምንድን ነው የገባኸው? እየደወሉ ነው ለኔ አባልክ ያለው አንድ ነገር ልንገርህ፣ እኔ ምንም እስር ቤት በሆነ ራሱ እቺ ልጅ ህይወቷ እንዳይበላሽ ጓደኞቼን እየላኩ ስንት ዱርዬ ሌቦች የነበሩ ጓደኞች ለኔ ሲሉ ስንት ስርቆት ትተው የሷን ህይወት ይከታተሉ የነበሩ ሰዎች እቺ ልጅ ምንም እንዳትሆን ስንት ነገር አስደርጋለሁ። ስንት ነገር ልኮ ለምንድን ነው አንተ ዛሬ መተህ እርግጠኛ ሆነ ማውራት አችልም? እሺ ምንም ይኸውልህ ድራማቸው በጣም ነው ስልችት ያለኝ። ምንድነው ድራማ የምትይው? ድራማማ አንቺ ነሽ የምትሰሪው። ድራማ የምትፈጥሩት ሁሉ ጊዜ እዚህ ቤት እየመጣችሁ ለምንድነው አንቺ እንደዚህ አይነት ነገር ሲፈጠር ጸጥ ብለሽ የምታዩ? አንድ ነገር ንገሪኝ። ቀላሉን ነገር ልንገራችሁ። እኔ ሞቷል ተባልኩ አይደል? የሞተ ሰው ሲታይ እንዲህ ነው እንደሚኮነው። ምንም የማታውቀው ቢኖር ኖሮ እንደዚህ ቁጭ ብላ የምትወራ ይመስላል? እስቲ ንገረኝ እኮ ነገር የማታውቀው ነገር አለ። እኔ የማውቀው ነገር አለ አልካለል። በቃ አውሬነት ስላለ ሴራ ስላለባት እኔ ሲጀመርም ልንገርህ፣ እኔ አንተ ምንም ብታረግ ለኔ አዲስ ነገር አለ። አንቺ ደግሞ ማለት ነው አውቀዋለሁ በደንብ ጥሩ ሰው ነው ማለት ነው። ለምን አታሳርፊልንም? ከዚህ በኋላ በነፍስሽ የምመጣው እኔ ነኝ፣ አንቺ ሳትሆኚ። አንድ ነገር ልንገርህ፣ ነገ ይሄን ነገር ተናግሬ እኔ የወንገር ብሆን አንተ ዞር ብለህ እንደማትተኛ ቃል። አንተ እዚህ ዩቲዩብ ላይ ስለምንለቀው ወይ ቲክቶክ ላይ ስለምንለቀው ቪዲዮ ነው የምትጨነቀው እንጂ ስለማንም የፈለገ ፈቃድ ይኖርህ አትጨነቅም። አውቃለሁ እኔ ማንንም ጥዬ አላውቅም። ከፈለክ ይገባል አይደለ? የሰዎችን ህይወት አለ እዚህ ቁጭ ብዬ የምታየኝ የሰዋን ህይወት ለማስተካከል ነው የመጣሁት። ኃላፊነት ትወስዳለህ እንጂ ወይ ገንዘብ ተከፍሎኝ ኃላፊነት ትወስዳለህ። እኔ ነገው ነገር ብሆን ህይወቷን ለማስተካከል ምንም ኃላፊነት ወስጄ ነው የመጣሁት። ገባ አይደለ? እስከ መሞትም ደረጃ ለስንቱ መስዋዕት ሆኛለሁ። እዚህም ስራ የገባሁት መስዋዕት ሆኛለሁ። አንድ ነገር ልንገርህ፣ ገባ አይደለ? ኃላፊነት የምትወስድ ከሆነ ይኸውልህ፣ እኔ ነገው ነገር ቢሆን እኔ ባልኖር ጓደኞቼ አንተንም አንቺንም አይለቋችሁ። ይኸውልህ ዛቻን ማስፈራሪያን እዛው ትተዋለህ። ሰማኝ አንተ የምርኮ አንተ እኮ ንጹህ ሆነ እውነተኛ ነህ። እውነት ልትወጣ ነው የመጣው አይደል እንዴ? እውነት ልታመጣ ከሆነ ደግሞ ዛቻ ምናምን እያልክ አትንቀጥቀጥ። በቃ አለቀ። እኔ ምንም ምፈራ የምንቀጠቀጥ አይነት ሰው አይደለም። እሺ፣ ስለዚህ ግሩ ምን ብለህ ጠይቅ።
እሱ ማንንም ሊያቅ ይችላል ህዝብም ሊያቅ ይችላል ብዙ ወንጀልም ፈተ ሊሆን ይችላል አለቀ አንተም ወቴላስ ማለት ይችላል እሺ ስለዚህ እውነቱን ማወቅ ምፈልግ ከሆነ ነገ እኔ ላይ ለምደርስብኝ ነገር አለፍነት ወስዳለሁ በለኝ ስለዚህ ሸይጣን ቁራጭ እነግራለሁ አንተ ሰውዬ ተሰማኛለ ቤቴ ድረስ መተል ሰድበኛችሁ ለምን ተሳርፍልኝም አንተ እድል ሰጥሻለሁ እድል ሰጥሽ ታወራለሽ መናገር ፈልጋለሁ እኔ መናገር አይችልም አንቺን አይናገርሽም መናገር የምፈልገው ነገር አለ ብሏል ከነ ማስረጃው ከነ መረጃው ካለው ይናገራል እናገራታለሁ 2 አመት ሙሉ ህይወቴን ያበላሽች ሰይጣን እኮ ነች የገዛቷ ላይ ስድብ ታበላሽው ምታረው እዚህ ጋር ይታያል ካሜራ አይደለ የምትሳደበው እሷ ላይ ምዝተው የምታስፈራራው ነገር እንዳለ እኔ እስር ቤት ብርቅ አይደለም አታስፈራራኝ እሺ ስለመታሰሩ ብቻ አይደለም ገባ አይደለ ሰውን ያለ ስሙ ማጥፋትም መክሰስም ወንጀል ነው አንቺ እኔ ላንጂ ከዛ ሁሉ ህይወት ወጥቼ ተስተካክዬ ታርሜ ስንት አሁን ነው ለሷን ማባበሉን ምናምን ተው ሰማኝ እሷን ማባበሉን ተውና ለቲ ተደረበሽ እኔን ጠርጥርኛለሽ ተስፋዬን እኮ ነው ያጨላያው አይደለም እሷን ማባበልን ተው ያው ለኔ ከዚህ በኋላ ምንም አይነት ትግስት አይኖረኝም አንተ ላይ አልናገር ምትል ከሆነ አንተ ጥዬ ፖሊስ ጣቢያ ይሄዳለሁ የመጨረሻ እድል ነው የምሰጥ እውነታው እንድታወጣ እናገራለሁ ያልከውን ፍንጩ ነገርኳችሁ እኮ እህቷ አርኩስ ፍንጭ እንድትነግረን አልፈልግም እሷ እንዳሳሰረችኝ ተናገርኩ አይደል ለምን አሳሰረች ሰርቀ ምን አርገ እኔ ሰውዬ ስለምን እንደሚያወራ ምን እንደሚያባርቅ ራሱ ሰርቃት በለኝ አንቺም ደግሞ ከስርቆት ወጥቼ እንደተላከልኩ ታውቂ ምን አርገ ነው እኮ ሰው የሚታሰረው ሐሰት ጥፋት ሲሰራና ወንጀል ጋር ሲገናኝ ነው ዝም ብሎ ሰው እስር ቤት ለጉብኝት የሚገባበት አይደለም እኔ በጣም የሚያሳዝነኝ እንደሆነ ታውቃላችሁ ይሄን ነገር እኮ ብናገር እኔ ነኝ ብዙ ነገር የሚቀልልኝ ግን ስቲል ይቀልላል በትማማቾች መሃል ገብቼ ነገ የባሰ ነገር እንዳይፈጠር ነገሮችን ቀስ ብዬ በራሴ መንገድ አስተካክላለሁ ብዬ ስለማስብ ሁለቱ ክፉ ነገር እንዳይኖር እቺ ልጅም ነገ ተስተካክላ ከዚህ ሰይጣናዊ ስራ ወጣ የምትታረም ከሆነ ብዬ ነው ሁሉ ነገር የታከፈለው በአንድ ቃል አፍርጬ አንቺ አሁንም ቢሆን በኮንፊደንስ አታውሪ ስራሽን እኮ ታውቂያለሽ ብናገር እኮ አንቺ ነሽ የምትጎጂው አፍርጠዋለሁ ነው ያልከው አፍርጠው ተናገረው ኤልያስ ምን አይነት ቀላይ ነው ስለዚህ አልናገርም ነው ነገሮች አድርሰሽ አልፋለሁ መስል ከሆነ አንተ ልትገሽ ልወጣ ነው የመጨረሻ ድል እየሰጠው ነው እነግራለሁ ተናገር ውጪ ወጣ በይ አይንሽን እያዩ ነው መነገር አንተ ምንድነው ማን ይልብል መጀመሪያ ከመናገር መጠይቀው ጥያቄ አለ አንቺ እኔ እንደሞትኩ ነው የምታውቂው አይደል ስቀበርም ነበርሽ ለቅሶ ላይም ነበርሽ አዎ እኮ በጣም ግልጽ የሆነ ጉዳይ ነው እንደዛ ከሆነ እኔ ሌባ ስለሆንኩ ከሷ ጋር እንድቀራረብም አትፈልጊም ነበር ለእህትሽ ስለምታስቢ አይደል ስለዚህ ይሄ ሁሉ ምጠረጥሪ ከሆነ ይሄ ሁሉ ምጠረጥሪ ወንጀለኛ ሌባ ስንት ወንጀል የተካተተ ሰውዬ ሞቷል ተብሎ ሲታይ እንዴት ቀርበሽ ሬሳው ጋር አትይ ሰማኛለ እኔ እሱን አይመለከተኝም ያንተ መሞትና መኖር የሚያሳስበኝ ሰው አይደለም ሲጀመር ለቅሶና ያልሽው አንቺ የፈጠርሽው ድራማ ነው እቺ ሴትዮ ያልታወቀባት በገንዘቧ ብዙ ነገር ማድረግ የምትችል ከኔ አልፎ በጣም ብዙ ሰዎችን ወንጀል ያሰራች ብዙ ሰው ነፍስ ያስጠፋች ለገንዘብ ስትል ብዙ ነገር ያረገች ሰው ነች ማስረጃ እህቷን ደሙ ለምን እንደዚህ እንዳረገች ንገረኝ ካልከኝ ማስረጃ 30,000 ብር ብላ የእህቷን ድንግልና የሸጠች የሰይጣን ቁራጭ እርኩስ ነች ልታወራው አለቀ ማለት አልገባኝ እኔን ነው ደግሞ የምፈልጊው እኔ መጀመሪያ በሽተኛ ነህ እንዴ ካቴ ጋር ተጣለኝ መጣው መጣው እረፍ ብዬሽ እሺ አትጠቂ አትሰማም እንደሚለው ነገር ኮኮች ባይ እየጠየቀ ነው ይሄ ነገር እኮ ማስረጃ ከሌለው ሐሰት ነው እልሽ የሚለው ነገር በሙሉ እንዳሰሚው እሺ ምክንያቱም ይሄ ልጅ አላማው እኔና አንቺ ማጣላት ነው ምክንያቱም ማንንም እንደሌለና አሳምሮ ያውቃል አንተ ጤነኛ አይደለም እንዴ ስለምንድን ነው የምታወራው ይኸውልህ አሁን እኔ ከሷ ጋር መነጋገር አልፈልግም አሁን እነሱ ስለወጣባት ይሄው ኮምበሯ ተነሳች ስኳውን ቁጭ ብላ ነበር ሴትዮ ቁጭ በልና ማስረጃ ከሌለ ስታነሳ ዝም ልበል ማስረጃ ከሌለው ተጠያቂ ነው እኮ በጣም ብዙ የሰራ ነው ወንጀል እንዳለ ታውቂያለሽ ገና እሱንም አፍረጥርጬ እኔም አንቺ እስር ቤት እንገባለን አለቅ ቁጭ በል ወንጀላ ካላደረከኝ ነኝ ቁጭ በል ገና እሱንም ተናግሬ ማስረጃ ከሌለው እኮ ይጠየቃል ምንም አይነት ማስረጃ ሊኖረው አይችልም ዝም ብሎ ጭንቅላት ውስጥ የፈጠረው ነገር ነው እና ደግሞ እሷ አብሮነታችንን እኔ እንደማልፈልግ ስለማቅ ከሷ ጋር ሊያያየኝ ስለሚፈልግ ብቻ ነው ነገር ያደረገ አብሮነታችንን አልፈልግም ማለት የኔና የኔ ሁለቱን አብሮነት እንደማልፈልግ ስለሚያቅ ያረበናት እኔና አንቺ እኮ የመጀመሪያችን አይደለም ወንጀል ስንገናኝ እንደ አዲስ አቱኝ ለ130,000 ብር ብላ የዚች ምስኪን እህቷን ድንግልና የሸጠች ሰው ነች እኔ
እኔ ይሄንን ሽያጭ ነው የምለው። አብራራልና እህቷን እንደሸጠች እኮ አብራራና ንገረን። አብራራዋለሁ። አሁን ማን የተናገርኩ ምንም አይመጣም። እኔም በዚህ ጉዳይ የምጠየቅበት ከሆነ ይሄው ቪዲዮ ፊት እናገራለሁ ልጠየቅበት። እሺ እኮ ንገረን። እውነቱ ግን ይተወቅና እቺ ልጅ አብራይ መቀመቅ ትወርዳለች። እሺ ንገረን። ከዛ በኋላ እኔ እና እሷ እንጨርሳለን። እሺ ንገረን። ይኸውልህ ሰውዬ ስለሚያወራው ነገር ምንም ነገር እንዳታዳምጠው። ዝም ብለሽ አትለፍልፊ። በቃ ከቻላችሁ እንደውም ሁላችሁም ቤት ይላካችሁልኝ ይጡ። ከየት ነው የመጣኸው አንተ? ቆይ እንደው ልንገርሽ፣ ከዚህ በኋላ እንኳን አንቺ እነሱ ራሱ ውጣ ቢሉኝ ከዚህ ቤት ንቅንቅ አልልም። ማን እንደሚያስጠ ይሄ እውነት ሳይወጣ እኔ ከፈለግሽ ልታስገድኝ ትችያለሽ። እንደለመድሽው ማንንም ማስገደል እንደጀመርሽው ነው ልታስገድኝ ትችያለሽ። ማሳሰር እንደለመድሽው ልታሳስሪኝ ትችያለሽ። አብረን በሰራነው ትልቅ ወንጀልም ሰበብ አድርገሽ ልታሳስሪኝ ትችያለሽ። የራሴ ጉዳይ አይደለም። ዛሬ ግን እውነቱን አውጣዋለሁ። አንተ ከኔ ጋር ያለብህ ችግር ምንድነው? ምን ፈልገህ ነው? ይኸውልሽ ልንገርህ፣ እኔና እቺ ልጅ የምንተዋወቀው ከዛሬ 4 ዓመት በፊት ነው። እኔና እሷን ያገናኘን በስራ አንድ ምስኪን ምንም የማያውቅ ሽማግሌ ለማስገደል ቀጥራይ ነበር። አረ ይሶይ እስቲ ዝም በይ። እኔም ለገንዘብ ስል ምንም የማረግ ሰው ስለነበርኩ በሱ ተስማምቼ ይኸውልህ ወንድሜ፣ በዚህ አጋጣሚ ስለሱ ነገር ምንም ነገር ዲቴል እንዳትጠይቀኝ። አንተ አሁን የመጣህበት ጉዳይ እሱን እኔና አንተ ችግር የለም ጣቢያ ወስደኝ ቢሆን እንጠይቃለን። ችግር የለም። አሁን አላ እዚሁ ፊት ለፊት የሰራትን ወንጀል እሷን ፊት እኔም ፊት ስማኝ፣ ካሜራውን ፊት ተናገር። ችግር የለም። ብቻ ያገናኘን የወንጀል ጉዳይ ነው። ብቻ በእኔና እሷ መሀል የጠፋ የሰው ነፍስ አለ። ያን ያህል እርኩስ የተረገመች የሰው ነፍስ ቢጠፋ ምንም የማይመስላት ሰው ነች እህትሽ። ገባሽ አይደል? አንቺንም ደግሞ ከፍላኝ እንድደፍርሽና እንቃርግ ገድየሽ ከዚህ ዓለም ገላግየሽ ወላጅ እናትና አባቶቻችሁ ያስቀመጡላችሁን ሀብት ብቻዋን ለመውረስ ስትል ያደረገችው ሴራ ነው እኔና አንቺን ያስተዋወቀን። አጋጣሚ የሆነው ግን እኔና አንቺ ድሮ ውጭ እንተዋወቅ ስለነበር ሳይሽ ድንዝዝ አልኩ። እወድሽም ማፈቅርሽም ስለነበረ ያንን ነገር ማድረግ ስለማልችል ይህንን አጋጣሚ ተጠቅሜ በውጭ አንቺን አናግሬሽ ቀርቤሽ እህትሽ እንደማትወደኝ አውርቼ በሷ መንገድ ገብቼ አንቺን በፍቅር አጥምጄ እኔና አንቺ ጓደኛውን የምርም ወደድኩሽ። ከዛ በኋላ እሷ እኔን ድሮ በሰራነው ወንጀል አስፈራርታ የገደልከውን የሰው ነፍስ አሳስራለሁ እውነቱን አውጥቼ ብላ አስፈራርታኝ ካናዳ ሊሄድ ነው፣ ካልሆነ ግን እቺ ልጅ በህይወት አታገኛትም። እናትና አባትሽን በመርዝ መርዛ የገደለችው እሷ ነች። ምን አለቅ ማስረጃ አለ? እነሱን መርዛ እንደገደለች ሁሉ አንቺን መርዛ እንደምገልሽና እኔ አንቺን ደግሞ ማዳን እንደማልችል በሰዓቱ ሲገባኝ ካናዳ ሊሄድ ነው ብላ ስትለኝ እሺ ብዬ ከአንቺ ጋር ሸሽ ብዬ እኔ መረጋጋት አልቻልኩም። የሚለውን ነገር በሙሉ እንዳትሰሚው እሺ። ይሄ ሰውዬ ሲጀመር ከኛ ጋር ትልቅ ችግር አለበት። ጃለን ጉድ ሆነሃል። ካናዳ ሂድ ሄጃለሁ በላት ብላ ስታስፈራራ እሺ ብዬ ገሸሽ ብዬ ለአንቺ ስል ተደብቄ የነበርኩትን ሰውዬ መጥቼ ካንቺ ጋር እንዳላወራ እስር ቤት አስገብታኝ ስለነበር ነው። አለቅ እውነቱ ነው። ምንም ማውራሽ ነገር የለም። አውጡ ስለሚያወራው ነገር በፍቅር እንዳሰሚው ሲጀመር በስሪና እንትን የማጣላት አላማን ያለው ስለሚያወራው ነገር እንዳሰሚው ቆይ አዲስ ነው እኔ ነው የምታምኚው ድርገሽዋል። እኔ ምንም ያደረኩት ነገር የለም። ቆይ ሊያ እውነታውን አላጣራንም። እውነታውን እናጣራ መጀመሪያ። ለምን አትረጋጊም? በቃ እውነቱን ተናግሬያለሁ። አውጡ ከዚህ ሁሉ በኋላ ጠፍቶ የመጣን ሰው እንዴት ታምኛለሽ? እኔ እየተሽያለሁኝ። ለምን አትረጋጊም? እውነቱን እናጣራ መጀመሪያ። ተረጋጊ። እኔም ስሜትሽ እንዳይጎዳ ብዬ ነበር። አንተ ዝም በል። ይሁሉ አመት ዝም በል። ከእቴ ጋር ያጣላኝ ዝም በል። ሊያ አሁንም አታምኚኝ? ንገሪኝ። አሁንም አታምኚኝ? ሊያ እመኚኝ። በቃ እኔ ሌባ አይደለም። ማስረጃ አለ ወይ? በስልኮት ምክንያት አይደለም ቤት የገባው። እኔ ልቀቃት። አንቺ አይመለከትም። እንድታናገር አንቺ አይመለከትም። ወደዛ ውጪ። ልቀቃት። አንቺ አይመለከትም። ስርዓትን ያዝ። ከዚህ በኋላ ያደረገ እንዳደረሰ ልቀቃት። እመኚኝ እባክሽ። ባሳለፍ ነው ፍቅር ጊዜ እባክሽ እመኚኝ። እሷንም ልቀቃት። ሊያ እባክሽ አርፈህ ተቀመጥ። ታዝሬ አይደለም ነገር ዞር በልልኝ። አንተ አታየውም ሰው ዘር በል። እንዴ ወደቀች። ሊያ አንቺ ሊያ አንዴ ከዚህ አምቡላንስ አባክ ካሜራ አምቡላንስ አረ ውሃ ነገር አንተ ምን